ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ ሁለት ትኩስ ዜናዎችን ይዤላችሁ ቀርቤያለሁ። በትግራይ ክልል ያለው የፖለቲካ ውጥረት ተከትሎ ሳልሳይ ወያኔ የሽግግር መንግስት እንዲመሰረት መጠየቁን ክልሉ ወደ አዲስ ምዕራፍ እንዲሸጋገር እያደረገው እንደሆነ ተነግሯል። በሌላ በኩል ፕሬዝዳንት ማክሮን ናይሮቢ ላይ ለአፍሪካ ሀገራት 27 ቢሊዮን ዶላር ኢንቨስትመንት አድርገዋል። ዝርዝር ጉዳዮችን እንመለከታለን። አብራችሁን ቆዩ። የህዝብ ስምምነት ሳይኖር የቀድሞውን የክልል አስተዳደር ወደ ነበረበት ለመመለስ የሚደረገው ጥረት ትግራይን ወደ ከፋ መከራና አለመረጋጋት ውስጥ ሊከታት እንደሚችል ያስጠነቀቀ ሲሆን መላው ህዝብ አደጋ ላይ የሚጥል አደገኛ የፖለቲካ ቁማር በአስቸኳይ እንዲቆም ጥሪ አቅርቧል። ፓርቲው በምትኩ ሁሉንም የትግራይ ባለድርሻ አካላት የሚወክል አካታች ጊዜያዊ የሽግግር መንግስት እንዲመሰረት ሀሳብ አቅርቧል። ይህም የትግራይን ህዝብ ህልውና ለመጠበቅ፣ አንድነት ለመመለስም ትክክለኛ ሀገራዊ ውይይት ለማመቻቸት፣ ዘላቂና ሰላም መሰረተ ለማምጣትም ብቸኛ አማራጭ መሆኑን አበክሮ ተናግሯል። ይህ መግለጫ የወጣው በ2015 ዓ.ም የተፈረመውን የፕሪቶሪያ ስምምነት ተከትሎ ለሶስት ዓመት ተኩል ተቋርጦ የነበረውን የትግራይ ክልል ምክር ቤት ስራ መጀመሩና ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ መምረጡ መግለጹን ተከትሎ ምክር ቤቱ ወደ ስራ የተመለሰ የፌዴራል መንግስቱንም የፕሪቶሪያው ስምምነት ሙሉ በሙሉ በመጣስ መሆኑም ገልጿል። በሌላ በኩል ህዝባዊ ወያኔ ሓርነት ትግራይ ትላንት ባወጣው ሳምንታዊ የፖለቲካ መልእክት ክልሉ ምክር ቤት ዳግም ስራ እንዲጀምር የተላለፈው ውሳኔ የተከላከለ ሲሆን ምክር ቤቱ በግምት በ2.8 ሚሊዮን ህዝብ የተመረጠ መሆኑንና ስራውን ያቋረጠው በህዳር 2015 ዓመተ ምህረት የፕሪቶሪያ ስምምነት ከተፈረመ በኋላ ለሰላም ሲባል ብቻ እንደነበረ ገልጾ ድርጅቱ የብልጽግና መንግስት ካላቸው አካላት ጋር የተሰለፉ የውስጥና የውጭ ኃይሎች ትግራይን ተቋማት ለማፍረስ እንዲሁም የሉዓላዊነት የፍትህና የተፈናቃዮች የመመለስ ጥያቄዎች ለማዳከም እየሰሩ ነው ሲልም ከሷል። በተጨማሪ ምክር ቤቱ በቅርቡ ያደረገው ስብሰባ ለማስተጓጎል ጥረቶች ተደርገዋል ያለው ህወሓት ስብሰባው በሚካሄድበት አካባቢ ፍንዳታዎች መከሰታቸውና በወቅቱም በመቀሌ ሰማይ ላይ ድሮኖችና ወታደራዊ አውሮፕላኖች ሲበሩ እንደነበረ ገልጿል። እንደ ህወሓት ገለጻ የምክር ቤቱ ወደ ስራ መመለስ የትግራይን ፖለቲካ ደህንነትና የመልሶ ግንባታ ጥረቶች ማስተባበር የሚችል መደበኛ የመንግስት መዋቅር እንደገና ለመገንባት ያለመ ሲሆን ፓርቲው ይህን እርምጃ ተፈናቃዮችን ወደ ቀድሞ ቀያቸው ለመመለስ የሚደረገውን ጥረት እንደሚያጠናክርም በጦርነቱ ወቅት ለተፈጸሙ ግፎችም ተጠያቂነት እንዲሰፍን እንደሚያደርግ የመልሶ ግንባታ ስራዎችንም እንደሚያፋጥንና የትግራይ ሉዓላዊ መብቶችንም ያላቸውን ለማስከበር እንደሚረዳ አስመልክቶ ገልጿል። በተጨማሪም ህወሓት የምክር ቤቱ ዳግም መቋቋም ከጦርነቱ ጋር ምንም አይነት ግንኙነት የለውም ሲል አክሎም የፌዴራል መንግስቱ የፕሪቶሪያውን ስምምነት እያዳከመ ነው ሲል አለመግባባቶች በውይይትና በድርድር መፈታት አለባቸው የሚል አቋም እንዳለው አስታውቋል። ምክር ቤቱ ወደ ስራ ከመመለሱ በፊትም ህወሓት የክልሉ ምክር ቤት እንደገና እንዲቋቋም በይፋ ጥሪ ሲያደርግ የቆየ ሲሆን በጊዜያዊ አስተዳደር ውስጥ ሰፊ መዋቅራዊ ለውጦች እንደሚደረጉም ፍንጭ ሰጥቶ ነበረ። ድርጅቱ ሂደቱን የትግራይ ተቋማዊ ሉዓላዊነትና ፖለቲካዊ ስልጣን ለመመለስ አስፈላጊ የሆነ ተግባር እንደሆነም ገልጾ በትግራይ ክልል ይህ አዲስ የፖለቲካ ፍጥጫ የተከሰተው በፕሬዝዳንት ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ቅቡልነትና አቅጣጫ ላይ ሰፊ ክርክር እየተደረገ ባለበት ወቅት ነው ሲል ሌተናል ጀነራል ታደሰ ወረደ በቅርቡ በሰጡት ቃለ ምልልስ ከኃላፊነታቸውን እንደማይለቁም አስታውቀዋል። በዶክተር ደብረጽዮን የሚመራው አስተዳደር ተቋርጦ የነበረውን የትግራይ ክልል ምክር ቤት ዳግም ማቋቋምን ተከትሎ የመጀመሪያውን የካቢኔ ስብሰባ ማካሄዱን ማስታወቁ ተከትሎ ውጥረቱ ይበልጥ ተባብሶ ቀጥሏል። ለዚህም ምላሽ የሰጡት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ይህ እርምጃ ትግራይን ወደ አደገኛ ድርጊት አቅጣጫ እየገፋት መሆኑን አስጠንቅቀዋል። ፕሬዝዳንቱ አክለውም የፕሪቶሪያው ስምምነት አለመግባባቶችን ለመፍታትና በክልሉ ሰላምን ለማስፈን ብቸኛው አማራጭ መሆኑን አጽንኦት ሰጥተው ገልጸውታል። ወደ መጨረሻው ዝርዝር ዘገባችን ስናልፍ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በናይሮቢ በተካሄደው አፍሪካ ፎርዋርድ ጉባኤ ለአፍሪካ ሀገራት የ27 ቢሊዮን ዶላር ኢንቨስትመንት እቅድ ይፋ አድርገዋል። ፕሬዝዳንቱ ይህን እቅድ በፈረንሳይና በአሜሪካ ሀገራት መካከል ያለውን በእኩልነት ላይ የተመሰረተ አጋርነት በተግባር የሚያሳይ መሆኑን ገልጸው በፈረንሳይ አነሳሽነት በእንግሊዝኛ ተናጋሪ የአፍሪካ ሀገራት ሲካሄድ የመጀመሪያው በሆነው በዚህ ጉባኤ ላይ ማክሮን እንደተናገሩት ከጠቅላላው የኢንቨስትመንት መጠን ውስጥ 14 ቢሊዮን ዩሮ ከፈረንሳይ የመንግስትና የግል ኩባንያዎች የሚገኝ ሲሆን ቀሪው 9 ቢሊዮን ዩሮ ደግሞ ከአፍሪካ ባለሀብቶች የሚጠበቅ ነው ሲሉ ኢንቨስትመንቱን በዋናነት በኢነርጂ ሽግግርና በግብርና እንዲሁም በአርቲፊሻል ኢንተለጀንስ ዘርፍ ላይ ትኩረት ያደርጋል ሲሉ ገልጸውታል። በሌላ በኩል በጉባኤው ላይ ከ30 በላይ የአፍሪካ ሀገራት መሪዎች የተገኙ ሲሆን ከነዚህም መካከል ጠቅላይ ሚኒስትር አብይ አህመድ ይገኙበታል። ጠቅላይ ሚኒስትሩም በአረንጓዴ ኢንዱስትሪ ልማትና በኢነርጂ ሽግግር ዙሪያ በተካሄደ የውይይት መድረክ ላይ
የኢትዮጵያን ተሞክሮና እይታዎች አጋርተዋል። አክለውም የኢትዮጵያ በሁለቱ ዘርፎች ግንባር ቀደም ሚናውን መወጣቷን እንደምትቀጥልም አረጋግጠዋል። ውድ ተመልካቾቼ የዛሬው ዘገባዬ ይሄን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉት። እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ።